ሰለሞናውያኑ የቱርክን መስፋፋት ለመግታት ብሎም አዳሎችን ለማሸነፍ ከፖርቱጋል ጋር ወዳጅነት መስርተው ነበር። በሌላ በኩል የአዳል መሪዎች ደግሞ የሰለሞናውያኑን ኃይል ለማሸነፍ ከቱርክ ጋር ወዳጅነት መሰረቱ። ኢትዮጵያ የፊልሚያ ሜዳ ሆነች። ሁለቱም ሃይማኖትን ሽፋን በማድረግ ወዳጅነታቸውን መሰረቱ። ሁለቱም ግን ኢትዮጵያን አዳክመዋት ነው የሄዱት። በ1523 ዓመተ ምህረት በክርስቲያንና ሙስሊም መሪዎች መካከል 15 ዓመት የወሰደ የእርስ በርስ ጦርነት ተከሰተ። ይህም የኢትዮጵያን ኢኮኖሚ፣ ወታደራዊ ኃይልና ማኅበራዊ ኑሮ አናጋው። እንኳንስ የባህር በር ጉዳይ ሌላውም የሰው ልጅ ጥያቄ ተዘነጋ። የእርስ በርስ ጦርነቱን ለማገዝ የመጡት ፖርቱጋሎች ሀገሪቱን ወደ ሃይማኖታዊ ቀውስ ከተቷት። ሃይማኖታዊ ቀውሱ ሲጠናቀቅ የኢትዮጵያ መንግሥት ፖሊሲ በር የመዝጋት ፖሊሲ ሆነ። ይህ ሁሉ ጣጣ የመጣው ከውጭ በሚመጡ ሰዎች ምክንያት ነው ተብሎ ስለታሰበ በር መዝጋትን አማራጭ ተደርጎ ተወሰደ። የኢትዮጵያ የባህር በር ጥያቄም ተዘነጋ። ውድ አድማጭ ተመልካቾቻችን፣ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ በፊት የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ 4 ምዕራፎችን ጀምረን እንደነበረ እናስታውሳለን። በዛሬው ዝግጅታችን ከዚሁ ጽሑፍ ውስጥ የቀጠለውንና ተያያዥነት ያለውን ጽሑፍ እናቀርብላችኋለን። በዚህም የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር፣ በቅድመ ቅኝ ግዛት ምን መልክ እንደነበረው በቂ ግንዛቤ ታገኙበታላችሁ የሚል ተስፋ አለን። በቀጣይ ፕሮግራሞቻችንም ይህንኑ የሁለት ውሃዎች አብይ ስትራቴጂ በዘመነ ቅኝ ግዛት የቀዝቃዛው ጦርነት ይባል በነበረው ወቅት ከድኅረ ቀዝቃዛው ጦርነት እስካሁን ያለውን አቅርበንላችሁ ነበር። በዚህም መሠረት የተሟላ ግንዛቤ አግኝታችኋል ብለን እናምናለን። በዛሬው ፕሮግራማችን ቀይ ባህርና የባህር ተደራሽነት በሚል ርዕስ የባህር በር ለማግኘት የተደረገ የትግል ጉዞ ከአክሱም እስከ ደርግ ዘመነ መንግሥት በሚል ርዕስ በምዕራፍ 5 ላይ የሚገኘውን ጽሑፍ እናቀርብላችኋለን። ይህ ጽሑፍ ሀገራችን አሏት በምንላቸው የታሪክና የዲፕሎማሲ እንዲሁም የሕግ ምሁራን የተዘጋጀ ስለሆነ ትኩረት የሚሻ መረጃ ነው። ስለሆነም ቀደም ሲል ካስተላለፍናቸው 4 ምዕራፎች ጋር አገጣጥማችሁ ለማጤን ብትሞክሩ የበለጠ ግንዛቤና ዕውቀት ታገኙበታላችሁ ብለን እናምናለን። መልካም ቆይታ። ምዕራፍ 5 የባህር በር ለማግኘት የተደረገ የትግል ጉዞ ከአክሱም እስከ ደርግ ዘመነ መንግሥት። ከአክሱም ዘመነ መንግሥት ጀምሮ እስከ ደርግ መንግሥት መውደቅ ድረስ የኢትዮጵያ መንግሥታት የውጭ ጉዳይ ፖሊሲና የብሔራዊ ደህንነቷ ማጠንጠኛ ያደረጉት 2 አበይት ጉዳዮች ላይ ነበር። አንደኛው የባህር በር ማግኘትና ማጽናት ሲሆን ተቀዳሚ ዓላማውም ኢትዮጵያ የባህር መግቢያና መውጫ በር እንዲኖራት ማድረግ ነው። ኢትዮጵያን የቀይ ባህር ቀጥተኛ ተጋሪ ሀገር በማድረግ የሰሜን ምስራቅ የአፍሪካን የኃይል ሚዛን ለማስጠበቅ ፍላጎትም ነበር። ምክንያቱም ቀይ ባህርና የአባይ ሸለቆ የዚህን ቀጠና የኃይል ሚዛን የሚወስኑ መልክዓ ምድራዊ ገጽታዎች ስለሆኑ ነው። ኢትዮጵያን ከሌላው ቅርብና ሩቅ አገራት የሚያገናኙ በሮችም ናቸው። ሁለተኛው የትኩረት ጉዳይ በቀይ ባህርና በአካባቢው ጂኦፖለቲካዊ ፍላጎት ያላቸው ተስፋፊ ኃይሎችን እንቅስቃሴ በመግታት ኮንቴይንመንት ለማለት ነው፣ የሀገሪቱን ሉዓላዊነት፣ የግዛት አንድነትና ፖለቲካዊ ነፃነት ማስጠበቅ ነበረ። ኢትዮጵያን የህልውና አደጋ ላይ የጣሉ አብዛኞቹ የውጭ ጥቃቶችም የመጡት ከዚሁ ከቀይ ባህርና ከአባይ ሸለቆ ጋር በተገናኘ ነው። በተለይ ቀይ ባህር የውጭ ኃይሎች የወራሪ በር ነበረ ቢባል ማጋነን አይሆንም። የዚህ ምዕራፍ ዓላማም ኢትዮጵያ የባህር በር ለማግኘት የተለያዩ መንግስታቶቿ ያደረጉትን የትግል ጉዞ ማሳየት ነው። የትግሉ ማጠንጠኛ
ኢትዮጵያ የባህር በር ጥንታዊ ባለይዞታ፣ ባለሙሉ መብትና ባለቤት ናት የሚል ሲሆን ቀይ ባህርና ህንድ ውቅያኖስ የሀገሪቱ ተፈጥሯዊ ድንበሮች ናቸው የሚል ነበር። ሆኖም ግን የባህር በር የማግኘት ማስመለስ ትግል እንጂ ውስብስብ ነበረ። ትግሉ ቀይ ባህር ላይ ጂኦፖለቲካዊ ፍላጎት ካላቸው የቅርብ ግብፅ እና ሩቅ ኦቶማን ቱርክ፣ እንግሊዝ፣ ጣሊያን፣ ፈረንሳይ እነዚህ ሀገራት ጋር ነበር። በየጊዜው የነበሩ ቀጠናዊና ዓለም አቀፋዊ የኃይል አስተላለፎችና በቀይ ባህር ላይ የሀያላኑ ፍልሚያ ትግሉ ውጤታማ እንዳይሆን አድርጎታል። ከዚህ በተጨማሪ በእነዚህ ዘመናት ሁሉ የባህር በር ከማጣታችን የተነሳ እየገጠሙን ያሉት ተግዳሮቶችና ውስንነቶች በተያያዥነት ተካተዋል። በሂደት የባህር ጠረፋማ ክፍለ ግዛቶችም የመገንጠል እንቅስቃሴ መጀመራቸው ትግሉ ከውጭ ኃይሎች ጋር ብቻ ሳይሆን ከውስጥ የፖለቲካ ኃይሎችም ጋር እንዲሆን አድርጎታል። በዚህ የውስጥ ትግል በመካከለኛው ዘመን በሰለሞናውያን እና በሱልጣኔቶቹ፣ በባህረ ነጋሽ አስተዳዳሪ እና በማዕከላዊ መንግስት፣ በኤርትራ ነፃ አውጪ ግንባርና በደርግ መንግስት መካከል ከፍተኛ ጦርነት ተደርጓል። የባህር በር ጉዳይ የሀገር ህልውና ጉዳይ ተደርጎ ስለሚታይ ማዕከላዊ መንግስት በሀገሪቱ የቀይ ባህር ጠረፋማ ግዛቶች ላይ የተለየ ፖሊሲን እንዲከተል አድርጎታል። በተለይም ደርግ ኃይል የቀላቀለ ፖሊሲ በኤርትራ ላይ ማራመዱ በማዕከላዊ መንግስትና በኤርትራ ክፍለ ግዛት መካከል ቅራኔን ፈጥሯል። በአጠቃላይ ውጫዊና ውስጣዊ ምክንያቶች ተደማምረው ከ1983 ወዲህ የባህር በር የነበራትን ሀገር የባህር በር አልባ አድርጓታል። 1. የባህር በር ጉዳይ በአክሱምና ዛጉዌ ዘመናተ መንግስታት። ስለ አክሱም የባህር በር ለመጀመሪያ ጊዜ ተጽፎ የተገኘው ኮስስ በተባለው ተጓዥ በተጻፈው ፔሪፕለስ ኦፍ ዘ ኢሩቴሪያን ሲ በተባለ ጥንታዊ መጽሐፍ ነው። ይህ መጽሐፍ የወደብና የባህር በሮችን ዝርዝር ስለያዘ ለባህር ኃይል እና ለነጋዴዎች እንደ ማንዋል ያገለገለ ነበረ። በዚህ ጥንታዊ መዝገብ ላይ አዱሊስ የአክሱም ዘመነ መንግስት ዋና የንግድ የባህልና የስልጣኔ መግቢያና መውጫ በር መሆኗ ተገልጿል። አዱሊስ ከምጽዋ በስተ ደቡብ በግምት 50 ኪሎ ሜትር ርቀት ላይ ትገኛለች። ይህ ጥንታዊ መዝገብ በመካከለኛው ዘመን ከነበሩት የመውጫና የመግቢያ በሮች ውስጥ ዘይላና በርበራንም ጠቅሷል። በታጁራ ሰርጥ በስተ ደቡብ የሚገኘው ዘይላ የመካከለኛው ዘመን ዋና የባህር መውጫና መግቢያ ነበረ። ይህ የባህር በር በተለይም ለማዕከላዊና ደቡባዊ ኢትዮጵያ የሙስሊም ሱልጣኔቶችና ነጋዴዎች ዋና ወደብ ነበር። በርበራ ከዛይላ ደቡብ ምስራቅ 120 ማይል ላይ እንደሚገኝም በዚህ ጥንታዊ መዝገብ ላይ ተቀምጧል። የአክሱም መንግስታት ከአዶሊስ በተጨማሪ ዘይላን ይጠቀሙ እንደነበረ ይጠቅሳል። በአክሱም ዘመነ መንግስት ቀይ ባህር፣ መካከለኛው ምስራቅና የአባይ ሸለቆ የሦስቱ ኃያላን ማለትም የሮማውያን፣ የፋርሳውያንና የአክሱማውያን የመራኮቻና የትግል ሜዳ ነበር። የአክሱም መንግስት ከሦስተኛው መቶ ክፍለ ዘመን ጀምሮ በቀይ ባህርና በአካባቢው ኢኮኖሚያዊና ፖለቲካዊ የተጽዕኖ አድማሱን እያሰፋ በመምጣት የቀይ ባህር ኃያል ሬድ ሲ ፓወር ሆኖ ነበረ። ተጽዕኖው ከቀይ ባህር አካባቢም ያለፈ ነበር። በተለይም በሦስተኛው፣ አራተኛውና ስድስተኛው መቶ ክፍለ ዘመን አክሱማውያን አጼዎች የደቡብ አረቢያ ዘልቀው በመግባት ፔኔትሬሽን ኢንከርዥን ዘመቻዎችን አድርገዋል። ለምሳሌ አጼ ካሌብ በአምስተኛው መቶ ክፍለ ዘመን ባብኤል መንደብን በመሻገር በዛሬው የመን ወደሚገኘው ናግራን ዘምቶ ነበር። አክሱማውያን በምድር እና በመርከብ ከቀይ ባህር ማዶ ጭምር ጦርነቶችን በማድረግ ያስገብሩም ነበር። ከቀይ ባህር ማዶ ግዛቶች እና ወታደራዊ ሰፈሮችም ነበሯቸው። በንግዱም ዘርፍ አክሱም በሜዲትራንያን ባህር፣ በቀይ ባህርና በህንድ ውቅያኖስ ሰፊ የንግድ መርከቦችና የንግድ ግንኙነቶች ነበራት። አክሱም ከሌሎች ግዛቶች ጋር ጠንካራ ዲፕሎማሲያዊ ግንኙነት መፍጠርም ችላ ነበር። ለአክሱም ኃያልነት ወሳኝ ሚና የነበረው ደግሞ የአዱሊስ ወደብ ነበረ። በአዱሊስ በኩል ከቀይ ባህር ጋር ያለው የአክሱም ግንኙነት ለመንግስቱ ወሳኝ ነበር። ለአክሱም ኃያልነት የቀይ ባህር አካባቢን መቆጣጠሩ ተጠቃሽ ሲሆን ለውድቀቱም ከቀይ ባህር አካባቢ መራቁ ትልቁን ድርሻ ይይዛል። ከሰባተኛው ምዕተ ዓመት ጀምሮ አረቦች የቀይ ባህርን ምስራቃዊና ምዕራባዊ አካባቢዎች መቆጣጠራቸው
አክሱምን ከዓለም አቀፍ የንግድ መስመሮች እንድትነጠል አድርጓታል። የአዱሊስ ወደብም በአረቦች መያዟ የአክሱምን የባህር ኃይል አዳክሞታል። የአክሱም መንግሥት ከሌሎች ኃያላን ባዘንታይንና ሌሎች ጋር የነበረው ግንኙነት እንዲቋረጥና እንዲነጠልም አድርጎታል። የአክሱም የባህር በር ማጣት ለውድቀቱ ምክንያት ከመሆኑም በላይ የቀይ ባህር አካባቢና ደህንነቱ በሌሎች ኃይሎች ይሁንታ ላይ እንዲመሰረት አድርጎታል። ይህ የሚያመላክተው የባህር በር ለአንድ መንግሥት መነሳትና መፍረስ፣ የስልጣኔ መከሰትና ቀጣይነት፣ ሕልውናና ፖለቲካዊ ነጻነት ወሳኝ ሚና የሚጫወት መሆኑን ነው። ከአክሱም መንግሥት መውደቅ በኋላ የተመሠረተው የዛጉዌ ሥርወ መንግሥት ነገሥታትም ኢትዮጵያን ለ3 ምዕተ ዓመታት ከቀይ ባህር በመለስ እስከ አባይ ወንዝ ያለውን መልክዓ ምድራዊ ክልል አስተዳድረዋል። ከ11ኛው እስከ 13ኛው መቶ ክፍለ ዘመን ያለው የኢትዮጵያ ታሪክና የውጭ ግንኙነት በአግባቡ ተመዝግቦ ለትውልድ ያልተላለፈ በመሆኑ የዛጉዌ ሥርወ መንግሥት ነገሥታት ለባህር በር ያደረጉትን ትግል ማወቅ የሚያስችል መረጃ ማግኘት ያዳግታል። የዛጉዌ መንግሥት በዓለም አቀፍ ንግድ ተሳትፎ ቢኖራቸውም ሲጠቀሙበት የነበረው የባህር በር የቀይ ባህር ወደቦችን ሳይሆን ዘይላን ነበር። ቀይ ባህር በሌሎች ኃይሎች ቁጥጥር ስር መሆኑ በዛጉዌ ሥርወ መንግሥት ዓለም አቀፍ ንግድና የውጭ ግንኙነት ላይ አሉታዊ ተጽዕኖ ፈጥሯል። አንደኛ፣ የዚህ ሥርወ መንግሥት ነገሥታት ዓለም አቀፍ ንግድ እንደ አክሱም ጠንካራ አልነበረም። በዮዲት ጉዲት ጊዜ የነበረው ጦርነት በነባሩ የንግድ መስመር ላይ የሚከናወነውን የጦፈ ንግድ አቀዝቅዞታል። የመንግሥት መቀመጫውም ከአክሱም ወደ ደቡባዊ ክልል ላስታ መዛወሩ በንግድ ሥርዓቱ ላይ ተጽዕኖ ነበረው። ሁለተኛ፣ ዲፕሎማሲያዊ ግንኙነቱ ከግብፅና ከኢየሩሳሌም ጋር ብቻ የተጣበቀ ነበር። ተከስተ ነጋሽ የአክሱም መንግሥት በሜዲተራንያን መንግሥት የታወቀ ሲሆን የዛጉዌ ሥርወ መንግሥትን ግን አያውቁትም በማለት የሁለቱን መንግሥታት የውጭ ግንኙነትና ተጽዕኖ ደረጃ በንጽጽር አስቀምጧል። ዲፕሎማሲያዊ ግንኙነቶችም በሃይማኖት ተኮር ዓላማ ላይ የተቃኙ ነበሩ። ፖለቲካዊና ኢኮኖሚያዊ ጥቅም እምብዛም ትኩረት አልተሰጠውም ነበር። ምክንያቱም የዛጉዌ ሥርወ መንግሥት ውስጣዊና ውጫዊ ፖሊሲ በአብዛኛው ትኩረቱ የክርስትና ሃይማኖት ላይ ስለነበረ ነው። አል ያዕቁቢ በ9ኛው ክፍለ ዘመን ኪታን አልቡልዳን በተሰኘው መጽሐፉ እንደገለጸው የዚያ ዘመን ዋነኛዋ ወደብ ዘይላ ነበረች። ከእርሷ በተጨማሪም የዳህላቅ ደሴቶች የባህር ላይ ንግድ መገናኛዎች ነበሩ። ኢትዮጵያውያን ነጋዴዎች የካሪሚ ትስስር ካሪሚ ኮርፖሬሽን የተባለው የንግድ መረብ ተሳታፊ ነበሩ። በዚህ የንግድ መረብ የኢትዮጵያ የሱዳንና የግብፅ ነጋዴዎች ይጠቀሙበት ነበር። በ11ኛውና በ12ኛው ክፍለ ዘመን የዘይላ ወደብ በዛጉዌ ሥርወ መንግሥት ተጽዕኖ ስር ነበረች። 2. የባህር በር የማግኘት የማስመለስ ትግል በመካከለኛው ዘመን ከ13ኛው እስከ 19ኛው ክፍለ ዘመን። በመካከለኛው ክፍለ ዘመን ዘርፈ ብዙ መልክ ያላቸው ትግሎች ተከናውነውበታል። አንደኛ፣ ሰለሞናውያን የሚባሉት ነገሥታት ከቱርክና ከአረቦች ተጽዕኖ ነፃ የሆነ ቀይ ባህርን ለመፍጠር ሙከራዎችን አድርገዋል። ሁለተኛ፣ ሰለሞናውያን ነገሥታትና የሙስሊም ሱልጣኔቶች በህንድ ውቅያኖስ በኩል ያሉትን የባህር በሮች ለመቆጣጠር የእርስ በርስ ጦርነቶችን አድርገዋል። ሁለቱም የመንግሥት ሥርዓቶች ለባህር በር ከፍተኛ ትኩረት ሰጥተው ነበር። ከአፄ ይኩኖ አምላክ ጀምሮ በሸዋ የነገሱ ሰለሞናውያን ነገሥታት የደቡብ እና የሰሜን ፖሊሲ ነበራቸው። የደቡብ ፖሊሲ ዋና ትኩረቱ የፖለቲካ ኢኮኖሚና የዲፕሎማሲ ማዕከል የነበረውን ሸዋን ማጠንከር ነበር። የሰሜን ፖሊሲ ደግሞ 3 ዓላማዎች ነበሩት። አንደኛው የአክሱምን ፖለቲካዊ ባህል በማስቀጠል ቅቡላዊ የፖለቲካ ስርዓት ማስቀጠል ነበር። ሁለተኛው ግዛትን እስከ ባህር ጠረፍ ወይም ጠርዝ በማስፋት የባህር በር ባለቤት መሆንና ተጽዕኖን ማስፋት ነበር። ሶስተኛ የቀይ ባህር አካባቢን በመቆጣጠር ኢትዮጵያ በአረቦችና ቱርኮች እንዳትወረር መከላከል ነበር። በወቅቱ የቱርክና የአረቦች ተጽዕኖ በሰሜን አፍሪካ፣ በመካከለኛው ምስራቅና በምስራቅ አፍሪካ ከፍተኛ ነበር። አረቦች ኢትዮጵያ ከአውሮፓ ሀገራት ጋር ትብብር በመፍጠር የቀይ ባህርን መተላለፊያ ኮሪዶር ልትዘጋብን ትችላለች የሚል ስጋት ነበረባቸው። ግብፅም በበኩሏ ኢትዮጵያ የአባይን ወንዝ ልትገድብ ወይም አቅጣጫ ልትቀይር ትችላለች የሚል ስጋት ነበራት።
በእነዚህ ምክንያቶች አረቦች ቀይ ባህርን ለመቆጣጠር አንዱ ማስፈጸሚያ ስልታቸው ኢትዮጵያን ከቀይ ባህር ማራቅ ነበር። በተለይ ግብፅ ኢትዮጵያን ለማዳከም ሦስት አይነት ስልት ትከተል ነበር። የመጀመሪያው አካባቢያዊ ገዢዎችን በማዕከላዊ መንግስቱ ላይ ማነሳሳት ሲሆን፣ ሁለተኛው ደግሞ ከግብፅ የሚመጡትን ጳጳሳት እንደ ተጽዕኖ መፍጠሪያ መጠቀም ነው። ሦስተኛው እስልምናን ለመጠቀም መሞከር ነው። እነዚህን ውጫዊ የህልውና ስጋቶች ለመቀልበስ ሰለሞናውያን ነገሥታት በቀይ ባህርና በህንድ ውቅያኖስ ላይ ከፍተኛ ትኩረት አድርገው ነበር። ቀዳማዊ አምደ ጽዮን በግዛት ማስፋፋት ዘመቻው የባህር በርና ወደቦችን ለመቆጣጠር ጥረት አድርጎ ነበር። ንጉሡ እስከ ውቅያኖስ ድረስ ግዛት ያስፋፉ ሲሆን ለኢትዮጵያ የባህር በር የሆነው ዘይላንና በባህር ጠረፍ ዳር የሚኖሩ ጎሳዎችን ወደ ግዛታቸው ጠቅልለዋል። በዘይላ ጠረፍ ላይ ሰንደቅ ዓላማት ተክለው እንዲውለበለብ ካደረጉ ነገሥታት ውስጥም አፄ አምደ ጽዮንና አፄ እስክንድር ዋነኞቹ ናቸው። አፄ ዘርዓ ያዕቆብም ግዛታቸውን በሰሜን እስከ ቀይ ባህር እና በደቡባዊ ምስራቅ እስከ ህንድ ውቅያኖስ አስፋፍተዋል። ይልማ ደሬሳ የአፄው ፈረስ የብሱን ጋልቦ ሄዶ የተገታው ከህንድ ውቅያኖስ ላይ ነበር በማለት ግዛቱ እስከ ውቅያኖስ እንደነበረ ገልጸውታል። ቀይ ባህርን በተመለከተ አዲስ የማለዘብ እና የማግባባት ዲፕሎማሲ በመከተል የባህር በር ባለቤት ለመሆን ሞክሯል። ከባለቤትነትንም ባለፈ የባህር በሩን ከተጽዕኖ ነፃ የማድረግ ፍላጎትም ነበራቸው። አፄ ዘርዓ ያዕቆብ ለቀይ ባህር ጠረፋማ አውራጃዎች አስተዳዳሪ ከሌሎች ጠቅላይ ገዢዎች ሁሉ የበለጠ ደረጃ በመስጠት የአካባቢውን አስተዳዳሪ ለንጉሠ ነገሥቱ ፍጹም ታማኝ የማድረግ ፖለቲካዊ ስልት ተጠቅመው ነበር። ዜና መዋዕሉ ላይ ለባሕረ ነጋሹ ግን በጣም ከፍ ያለ ደረጃ ሰጠው፣ ከተሾሙት ሁሉ በላይ ከፍ አደረገው ይላል። ይህም መልክዓ ባህር የሚለውን የቀድሞ የቀይ ባህር ጠረፋማ አውራጃዎች አስተዳዳሪ ማዕረግ ባሕረ ነጋሽ በሚል ንጉሣዊ አዋጅ መቀየሩን ያመለክታል። የባሕረ ነጋሽ ግዛት ሹም ሰራዊ፣ ሐማሴ እና ቡርንሽ አውራጃዎችን እንዲያካትትም ተደርጓል። ይልማ ደሬሳ የባህር ወደቦች የባሕረ ነጋሽ ግዛት አካላት ቢሆኑም ባሕረ ነጋሹ የወደቦቹ አስተዳዳሪ ግን አልነበረም ይላሉ። ይህ አፄ ዘርዓ ያዕቆብ ፖለቲካዊ ስልት ለባሕረ ጠረፋማ ግዛት እና የግዛቱ አስተዳዳሪዎች ሞራላዊ ክብር የጨመረ ሲሆን ከሸዋ ቀጥሎ ከፍተኛ ተሰሚነት ያለው ግዛት አድርጎታል። ከአፄ ዘርዓ ያዕቆብ ሞት በኋላ በዙፋኑ የተተካው አፄ በዕደ ማርያም የባሕረ ነጋሽ ሥልጣንን ለትግሬ፣ ለአንጎትና ለቅዳ አስተዳዳሪዎች ሰጥቶ ነበረ። የባሕረ ነጋሽ ግዛት ደረጃ ከፍ ማለቱ ለጊዜው ጥቅም የነበረው ቢሆንም በሂደት ግን እኩል ነን፣ ማዕከላዊ መንግሥቱ አያዘንም የሚል ስሜት ስለፈጠረ የግጭት መንስኤ ሆኗል። ይህ ሁኔታ የመነጠልና የማፈንገጥ ፍላጎት ባላቸው የባሕረ ነጋሽ ሹመኞች ላይ የጎላ ነበር። ለምሳሌ በአፄ ሚናስ ዘመነ መንግሥት የነበረው ባሕረ ነጋሽ ይስሐቅ ጸረ ሚናስ እንቅስቃሴ አድርጎ ነበር። ሸዋ ውስጥ ያሉ የአፄ ሚናስ ተቀናቃኞችን በማስተባበር በቱርኮችና በፖርቱጋሎች በመታገዝ አፄ ሚናስን ከዙፋን ለማውረድ ሙከራም አድርጎ ነበር። አፄ ሚናስ ከባሕረ ነጋሹ ጥምር ጦር ጋር ውጊያ በማድረግ ዙፋኑን አስጠብቋል። ባሕረ ነጋሽ ይስሐቅ በአፄ ሰርፀ ድንግል ዘመነ መንግሥትም የቀይ ባሕር ወደቦችን ከያዙት ቱርኮችና የሐረር ሱልጣኖች ጋር ግንባር በመፍጠር የማዕከላዊ በትረ ሥልጣንን ለመያዝ ሙከራ አድርጎ ነበር። አፄ ሰርፀ ድንግል የተጠቀመው ወታደራዊ ስልት ባሕረ ነጋሽ ይስሐቅ የፈጠረውን ግንባር በቀጥታ ከመግጠም ይልቅ ሦስቱንም በተናጠል መግጠም ነበር። መጀመሪያ የሐረሩን ሙሐመድ አራተኛ ካሸነፈ በኋላ በ1578 ዓ ም አንቲጮ ላይ ባሕረ ነጋሽ ይስሐቅን ድል አደረገው። አፄ ሰርፀ ድንግል ቱርኮችን በቀይ ባህር አካባቢ ጠራርጎ የማስወጣት ዕቅድ ስለነበረው ባሕረ ነጋሽ ይስሐቅን በምህረት ወደ ንጉሣዊ ሰራዊት እንዲቀላቀል ጥያቄ አቅርቦለት ነበር። ባሕረ ነጋሹ ጥያቄውን ባለመቀበሉ በ1578 ታኅሳስ ወር አዲቆር በተባለ ቦታ የአፄ ሰርፀ ድንግል ጦር ባሕረ ነጋሽ ይስሐቅንና የቱርኩን ፓሻ ድል በማድረግ የሁለቱንም መቀመጫ የነበረችውን ደባርዋን ተቆጣጠረ። ምንም እንኳን አፄ ሰርፀ ድንግል ቱርኮችን ማሸነፍ ቢችልም
ቱርኮች ወደ ኢትዮጵያ ድንበር ዘልቀው መግባታቸውን አልተውም ነበር። ጉዳዩ የጦርነት መንስኤ በመሆኑ በ1589 የቱርኩ ፓሻ የሰላም ስምምነት አቅርበው ነበር። ፓሻው ያቀረቡት ስምምነት ምጽዋ በቱርክ እጅ እንድትቆይ ነገር ግን ንጉሠ ነገሥቱ መጠቀም እንደሚችሉ የሚገልጽ ነበር። ምጽዋን ከቱርክ እጅ ነፃ ለማውጣት አጼ ዘድንግል ዲፕሎማሲያዊ መንገድ ተከትሎ ነበር። አጼ ዘድንግል የቀይ ባህርን ወደቦች ከቱርክ እጅ ነፃ ለማውጣት የኢትዮጵያና የፖርቱጋል ትብብር እንደሚያስፈልግ በመግለጽ ምጽዋ ለስፓኝ መንግስት፣ አርቂቆ ደግሞ ለኢትዮጵያ ይዞታ ይሆናሉ የሚል መልእክት ለፓፓውና ለስፓኙና ለፖርቱጋል ንጉሥ መልእክት ልከው ነበር። ይህ ጉዳይ በኋላ ላይ ሃይማኖታዊ ግጭትን ፈጥሯል። ይህ የሚያሳየው የባህር በር መሻት ከውስጣዊ ፖለቲካና ከውጭ ዓለም ጋር ያለውን ትስስር ነው። በመካከለኛው ዘመን ታሪክ ሌላው መልክ የሱልጣኔቶቹ የባህር በር ፍላጎት፣ የሰለሞናውያንና የሱልጣኔቶች ጦርነት፣ የፖርቱጋልና የቱርክ የእጅ አዙር ጦርነት ነው። ሰለሞናውያን እና ሱልጣኔቶች የረዥም ጊዜ ጦርነት ያደረጉ ሲሆን ጦርነቱ በዋናነት ጂኦ ስትራቴጂያዊ እና ጂኦ ኢኮኖሚያዊ ጠቀሜታ ባላቸው መልክዓ ምድራዊ አካባቢዎች ላይ ጠንካራ ነበር። ሁለቱም ወገኖች የደቡባዊ ምስራቅ አውራጃዎችን፣ የሸቀጦች ምንጭ የሆኑ አካባቢዎችን፣ የባህር ጠረፋማ ግዛቶችን እና ወደቦችን ለመቆጣጠር ከፍተኛ ፉክክርና ጦርነት ያደርጉ ነበር። በሁለቱም መካከል ትብብር ቢኖር ኖሮ ሊገኝ የሚችለውን አቅም ስላልተጠቀሙበት በአገሪቱ ዘላቂ ጥቅም ላይ መጥፎ ጠባሳ አሳድሯል። አንደኛ፣ የደቡብ ምስራቅ አውራጃዎች ላይ የነበረው ጦርነት ምክንያት በዋናነት አካባቢው በወቅቱ ለዓለም አቀፍ ንግድ አስፈላጊ የሆኑ ሀብቶች ወይም ሸቀጦች ዋና ምንጭ ስለነበረ ነው። በተጨማሪም መሃሉን ሀገር ከወደብ ለማገናኘት የንግድ መገናኛ መስመሮችን ለመዘርጋት ጂኦግራፊው አመቺ ነበር። በእነዚህ ምክንያት አንዱ ሌላውን ከደቡባዊ አውራጃዎች ያለውን ግንኙነት ለመቁረጥ ጥረት ያደርጉ ነበር። በተለይም ሱልጣኔቶቹ ትኩረት የሰጡት አንዱ ስትራቴጂ በተራራማ አካባቢዎች ላይ የተገደበውን የሰለሞናውያንን መንግስት ከበባ በማድረግ ከባህር ጠረፍ መቁረጥ ነበር። ሰለሞናውያኑ ደግሞ ግዛት ለማስፋፋት ትኩረት ካደረጉበት ቦታዎች ውስጥ አንዱ በደቡብ እና ምስራቅ የባህር ጠርዝ ላይ የሚገኘውን ሕዝብና ግዛት መጠቅለል ነበር። ሁለተኛ፣ ከውጭ ዓለም ጋር ያላቸውን ግንኙነትና ጥምረት ለማጠናከር የባህር ጠረፍ አውራጃዎችን መቆጣጠር ለሁለቱም ወገኖች ጂኦፖለቲካዊ ጠቀሜታው የጎላ ነበር። ሰለሞናውያኑ ከመካከለኛው ምስራቅ ጋር ጥብቅ የባህል፣ የሃይማኖት፣ የስልጣኔና የንግድ ትስስር ነበራቸው። ነገር ግን የቀይ ባህር አካባቢ በእስላማዊ ኃይሎች ስር ከመሆኑ በተጨማሪ የደቡባዊ ምስራቅ የባህር ጠርዝ በሱልጣኖቹ ቁጥጥር ስር ሆነ። ስለዚህ ሰለሞናውያኑ ከመካከለኛው ምስራቅ ጋር ያላቸው ትስስር ማስቀጠልና ማጎልበት አልቻሉም ነበር። ይህ ሁኔታ ሰለሞናውያኑን በእስላማዊ ኃይሎች ከበባ ውስጥ ነን የሚል ስሜት ፈጥሮባቸዋል። ከከበባ ለመውጣት ጦርነት፣ ኃይልን መክፈል እና መበተንን እንደ አንድ ስልት ተጠቅመውበት ነበር። ለምሳሌ በ14ኛው መቶ ክፍለ ዘመን አጼ አምደ ጽዮን በአዳል ዘመቻ ወቅት ኢኮኖሚያዊና ፖለቲካዊ ግብን ሊያሳካ የሚችል ጥምር የጦር ዕቅድ ነበረው። እስላማዊ ሱልጣኔቶቹ የአጼ አምደ ጽዮንን ኃይል ለመመከትና መልሶ ለማጥቃት ኃይላቸውን ማሰባሰብ፣ የውጭ እርዳታ ማግኘትና የዘይላንድ ጠረፍ ግዛት ጥምረት መመስረት እንደ ወታደራዊ ስልት ተጠቅመው ነበር። አጼ አምደ ጽዮን በበኩሉ እስላማዊ ኃይሎች እንዳይሰባሰቡ የመከፋፈል እና የመበተን ስልትን ተጠቅሞ ነበር። የንጉሱ ጥምር ወታደራዊና ፖለቲካዊ ስልት የ1335ቱን ድል እንዲቀዳጅ አድርገውታል። በሌላ በኩል ሱልጣኔቶቹ ጂኦፖለቲካዊ ጠቀሜታ ያላቸውን ቦታዎች የተቆጣጠሩ ሲሆን ፖለቲካዊና ኢኮኖሚያዊ ጥቅማቸው ከባህር ማዶ ካሉ እስላማዊ ኃይሎች ጋር የተሳሰረ ነበር። እስላማዊ ሱልጣኔቶቹ አንድ የተማከለ ስልጣን ስር ስላልነበሩ ጦርነት የሚገጥሙት ከሰለሞናውያኑ ጋር ብቻ አልነበረም፣ እርስ በርስም ትግል ያደርጉ ነበር። በ13ኛው ክፍለ ዘመን በሌሎች ሱልጣኔቶች ላይ የበላይነት የነበረው የሸዋው እስላማዊ ሱልጣኔት በክፍለ ዘመኑ መጨረሻ ላይ በደረሰበት ተከታታይ የይፋት ወላስማ ጥቃት በመሸነፉ ከ1285 ጀምሮ ለ300 ዓመታት የበላይነትን ይዞ የቆየው የይፋት ወላስማ ስርወ መንግስት ነበረ።
የይፋት ሱልጣኔት ተጽዕኖ እስከ ህንድ ውቅያኖስ የደረሰበት ጊዜም ነበረ። በዚህ ዘመን የይፋት ሱልጣኔት ከምስራቅ ሸዋ አንስቶ እስከ ዘይላ ድረስ ያለውን ግዛት ይቆጣጠር ነበር። የዘይላ ወደብም ዋነኛው የባህር በሩ ነበረች። ነገር ግን ከ1445 የይፋት ሱልጣኔቶች መውደቅ በኋላ የእስልምና ኃይል ወደ ደቡባዊ ምስራቅ አቅጣጫ ስለዞረ አዳልና ሐረር አዲስ የኃይል ማዕከል ሆነዋል። ይህ ለውጥ በሰለሞናውያኑና በሱልጣኔቶቹ መካከል ያለውን ትግል አዲስ መልክ እንዲኖረውም አድርጓል። አንደኛ፣ ሱልጣኔቶቹ ከጠረፍ ግዛቶች ጋር ያላቸውን ግንኙነት እንዲያጠነክሩ፣ በዘይላ ወደብ በኩል ደግሞ ከሌሎች የምስራቅ አፍሪካ አረብና ቱርክ እስላማዊ ኃይሎች ጋር ጠንካራ ትስስር እንዲፈጥሩ እድል ሰጥቷቸዋል። ሁለተኛ፣ ቁልፍ ኢኮኖሚያዊ ጠቀሜታ የነበራትን የዘይላ ወደብን የመቆጣጠር እድል አግኝተዋል። ይቺ ወደብ የማዕከላዊ መንግስቱ ዋና የንግድ በር ነበረች። በአጠቃላይ የባህር መውጫና መግቢያ በር ባለቤት ለመሆን ሰለሞናውያኑና ሱልጣኔቶቹ ያደረጉት ትግል የግብም የፍላጎትም ተመሳሳይነት አለው። ሁለቱም መንግስታት ግዛታቸው የራሱ የሆነ የባህር በር እንዲኖረው ይፈልጋሉ። ሁለቱም የባህር በሩን የሚፈልጉት ለንግድ እንቅስቃሴውና ለዓለም አቀፍ ግንኙነቱ ነፃ መስመር ለማግኘት ነው። ሁለቱም ኃይሎች የባህር በርን ለማገናኘትና አጽንቶ ለመያዝ ከፍተኛ ትንንቅ ቢያደርጉም ሁለቱም አጽንተው መያዝ ግን አልቻሉም። ለዚህ ሁለት ምክንያቶች ይጠቀሳሉ። የመጀመሪያው ምክንያት ሁለቱ ኃይሎች ከመተባበር ይልቅ እርስ በርሳቸው ስለሚዋጉ ኃይላቸው በየጊዜው ይዳከም ነበር። የባህር በር አጽንቶ ለመያዝ የሚተርፍ ወታደራዊ ኃይልና ኢኮኖሚያዊ አቅም ያጣሉ። ሁለተኛው ደግሞ በቀይ ባህር እና በህንድ ውቅያኖስ አካባቢ የሌሎች እንቅስቃሴ እየበረታ መጥቷል። ይህ እንቅስቃሴ ዋነኛ ርዕዮተ ዓለሙ ሃይማኖት ነው። በዚህ የተነሳ የሀገር ውስጥ ሁለቱን ኃይሎች ለመከፋፈል ምቹ ሆኗል። በተለይ ከአፄ ልብነ ድንግል ዘመነ መንግስት ጀምሮ ቀይ ባህርና የአባይ ሸለቆ የሁለቱ ዋነኛ የአካባቢው ኃይሎች ማለትም የቱርክና የፖርቱጋል መፋለሚያ ሜዳ መሆኑ በኢትዮጵያ የባህር በር ትግል ላይ አሉታዊ ተጽዕኖን ፈጥሮ አልፏል። ሰለሞናውያን የፖርቱጋልን ድጋፍ ሲያገኙ፣ ሱልጣኔቶቹ ደግሞ የቱርክን ድጋፍ አግኝተው ነበር። ሁለቱ ወታደራዊ ኃይሎች የሁለቱን ሀያላን መንግስታት የተልእኮ ጦርነት በመዋጋት ሀገሪቱን አዳከሟት። ቱርክ የቀይ ባህር አካባቢ ኃይል ለመሆን የመስፋፋት ፖሊሲን ታራምድ ነበር። ሰለሞናውያኑ ከፖርቱጋል ጋር የጀመሩትን ጥምረት ቱርክ እንደ ስጋት ስላየችው ሰሎሞናውያኑ ከውጭ መንግስታት ጋር እንዳይገናኙ የባህር በር የመዝጋት ፖሊሲን ታራምድ ነበር። ከዚህ ጊዜ ጀምሮ የሰሎሞናውያን ነገስታት አንዱ ዓላማ የሰሜን እና ደቡብ ምስራቅ የባህር ጠረፎችን ከቱርክ ማስመለስ ላይ ትኩረት ያደረገ ነበር። ሰሎሞናውያኑ የቱርክን መስፋፋት ለመግታት ብሎም አዳሎችን ለማሸነፍ ከፖርቱጋል ጋር ወዳጅነት መስርተው ነበር። በሌላ በኩል የአዳል መሪዎች ደግሞ የሰሎሞናውያኑን ኃይል ለማሸነፍ ከቱርክ ጋር ወዳጅነት መሰረቱ። ኢትዮጵያ የፊልሚያ ሜዳ ሆነች። ሁለቱም ሃይማኖትን ሽፋን በማድረግ ወዳጅነታቸውን መሰረቱ። ሁለቱም ግን ኢትዮጵያን አዳክመዋት ነው የሄዱት። በ1523 ዓ.ም በክርስቲያንና ሙስሊም መሪዎች መካከል 15 ዓመት የወሰደ የእርስ በርስ ጦርነት ተከሰሰ። ይህም የኢትዮጵያን ኢኮኖሚ፣ ወታደራዊ ኃይልና ማህበራዊ ኑሮ አናጋው። እንኳንስ የባህር በር ጉዳይ ሌላውም የሰው ልጅ ጥያቄ ተዘነጋ። የእርስ በርስ ጦርነቱን ለማገዝ የመጡት ፖርቱጋሎች ሀገሪቱን ወደ ሃይማኖታዊ ቀውስ ከተቷት። ሃይማኖታዊ ቀውሱ ሲጠናቀቅ የኢትዮጵያ መንግስት ፖሊሲ በር የመዝጋት ፖሊሲ ሆነ። ይህ ሁሉ ጣጣ የመጣው ከውጭ በሚመጡ ሰዎች ምክንያት ነው ተብሎ ስለታሰበ በር መዝጋትን አማራጭ ተደርጎ ተወሰደ። የኢትዮጵያ የባህር በር ጥያቄም ተዘነጋ። በእርግጥ አፄ ፋሲለደስ ከየመን ጋር የንግድ ግንኙነት ለመመስረት ጥረት አድርገው ነበር። በእርሳቸው ዘመን በቃ ሼሪፍ አልዲን አልሐሳን የተመራ የየመን ልዑክ ጎንደር መጥቶ ነበር። ይህን ተከትሎ የአፄ ፋሲል የልዑካን ቡድን ወደ የመን ለንግድ ግንኙነት በ1642 ተልኮ ነበር። ከ5 ዓመት በኋላ በአልሃጂ ሳሊም የሚመራ ሌላ ልዑክ ከጎንደር ወደ የመን ሄዶ ነበር። በዋናነት የንግድ መስመሩ በሱዳን ስናር በኩል የሚያልፍ ነበር።
ወደ መተማና ምጽዋ በኩል የሚያልፉ የንግድ መስመሮችም በጎንደር በኩል ያልፉ ነበር።